በቃ እኮ ሰው የለም ንጹህ ነው። አንተ ሰው ወይ አይደለም መቅደስ ተረጋጊ። ከባለቤቷ ሮቤል ጋር ነው ቁጭ ብለን የምንገኘው። እንግዲህ እሷ ከሆስፒታል ስለምትመጣ አሁን ላይ የምታወራው አንተ ምን ነገር የለም ነው። ሌላ ሰው አለ እንዴ? ጋዜጠኞች ነን እኛ። አይ ጋዜጠኞች ነን እኮ ተረጋጊ። አይ ጋዜጠኞች ነን። እሱ ኢንተርቪው ለማድረግ መተን ነው። ቆይ ይኸውልሽ ተረጋጊ። ምንም የሚያይ አይን የለውም። ትልቅ ጉዳይም ስላለ ዛሬ ይዘን የመጣ ነው። ትልቅ ጉዳይ ስላለ አረሽ እንዳትለኝ። አይ ትለኛ ምን ትልሻለሁ? እንትን እኮ የለም ምንም እንደዚህ ብታይ ነገር የለም። ሞስ ገባሽ ማለት ነገሮች ወደ ሲሪየስ ኬዝ እየሆኑ ነው የሚመጡት። ዶክተሮቹም የነገሩኝ ነገር ስላለ ነው በሷ ጉዳይ። ከዚህ በፊት ተዋወቁ ነበር እንዴ ሁለታችሁ? አንቺ እና እሱ? አዎ አንድ የሕክምና ውጤት አለ እጄ ላይ። እስኪ ደህና ነች። ስለሷ ነው ምን ሆነች? ደህና አይደለች እንዴ? እስኪ ስለ አንቺ ልጠይቅሽና መስከረም የፍቅር ጓደኛ አለሽ እንዴ? አይ ለኝም ምን ይሰራልኛል? የምን እንዴት ሆኖ ነው? የሁለት ሳምንት ነፍሰ ጡር ነሽ። ምን እንደምታወራው የተሳሳተ ውጤት ነው። የራስህ ውጤት ዘመን እኮ ከሌላ ከማንም ወንድ ጋር ግንኙነት ኖሮኛ ጭማሽ አይደለ? ከዛ በተጨማሪም ደግሞ ትልቅ መረጃ እጄ ላይ አለ ማለት ትልቅ መረጃ ሲጀመር ስለምን እንደምታወራው አምጣው እስኪ ስልኩን። ቆይ ተረጋጊና መስከረም ቆይ ተረጋጊና። እኔ ምንም የማውቀው ነገር የለም። በቃ ለሱ ነገር ያደረገኝ እሱ ራሱ ነው። እሺ አይነቱ ሁሉ ለምንድን ነበር ራስን እንዳይነ ስውር አድርገህ የሸወድክ የነበረው? ጋዜጠኞች ነን እኛ። አይ ጋዜጠኞች ነን እኮ ተረጋጊ። አይ ጋዜጠኞች ነን። እሱ ኢንተርቪው ለማድረግ መተን ነው። ቆይ ይኸውልሽ ተረጋጊ። ሙሉ ለሙሉ ማለት ነው። በአደጋ ነው፣ በመኪና አደጋ። የመኪና አደጋ አጋጥሞኝ ነው። ያው የአይነ ብርሃን ማጣት ደግሞ ከባድ ነው። ቤተሰቦችሽ ለምንድን ነው እሱን ያልወደዱት? ግዴታ ማቆም እንዳለብኝ ነገሩኝ ማለት ነው። ከዛ እኔ ደግሞ በጭራሽ ካሁን በፊት ያልተውኩትን አሁን ጭራሽ ያደጋ ከደረሰበት በኋላ አልተውም። እንዴትም ብዬ ወጣዋለሁ ምናምን ብዬ ከዛም በፊት እንደዛ አይነት ነገር አድርጎ ያቅም ጭራሽ። ባለቤትሽ አይነ ስውር እንደሆነ ነው እየነገርሽኝ ያለሽ እና ማታ ደግሞ ብርሃን አለው ያያል እያልሽ ነው። ማታ እንደ ማንኛውም ሰው የሚራመደው አረማመዱ ሁሉ ሌሊት የሚያደርገው ነገር በጭራሽ የነገር አስደንጋጭ ሆኖብኝ ታወራሩስ ምንም ግራ እየገባኝ እኮ ነው። ምናልባት አይምሮን ጎድቶት ከሆነስ እስኪ ስለ አደጋ አስታውሽኝ። በጣም የምወዳትና ማፈቅራት ፍቅረኛ ያለችና እኔ አልገጨሁትም። ለምንድን ነው ማስተማኝ? አይ ተረጋጊ ተረጋጊ። እሺ ተረጋጊ። ለምንድን ነው ቆይ ማትረዳኝ? እሺ ተረጋጊ። ተረጋጊ። ምንድን በጨለማ ጭራሽ ከግቢ ውጭ መውጣት እንግዲህ ከባድ ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በያላችሁበት ሰላማችሁ ይብዛ። እንዴት ቆያችሁ? እንዴት ከረማችሁልን? እንግዲህ በባለፈው ቪዲዮአችን እንዳያችሁት የመቅደስን ጉዳይ አይተን ነበር። ያው በመሃል ራሷን ስታ ወደ ሆስፒታል ይዘናት ተሯሩጠን ሄደን ነበር። እንግዲህ እዚህ መስገን አሁን ላይ ያው የተሻለ ጤንነት ላይ ነው የምትገኘው። እንግዲህ 1-4 ቀን ሆኗታል ሆስፒታል ከገባች። ያው ጥሩ ነው አሁን ያለችበት ሁኔታ። እንግዲህ ያው ተመልሼ ከሰራተኛዋ ወይም ከዘመዷ ጋርና ከባለቤቷ ሮቤል ጋር ነው ቁጭ ብለን የምንገኘው። እንግዲህ እሷ ከሆስፒታል ስለምትመጣ በዛ ላይ እነሱም ሰሞኑን የመጀመሪያው ቀን ብቻ ሆስፒታል ነበረች እሷ። ያው እሱም አይኑም ስለማያይ ያው ለመውጣት ብዙም ስላልቻለ ያለውን ነገር የሕክምና ውጤቱንም ሁሉም ነገር ለመንገር ነው እንግዲህ ተመልሼ የመጣሁት። እንግዲህ በቅድሚያው ስንገባ በቪዲዮ እንትን ማለት ስላልቻልን ነው እንጂ አላስገባም ብሎን ነበር። ምክንያቱም የሰማው መረጃ ምን እንደሆነ አላቅምና አትገቡም ውጡልኝ ምናምን አብዶ በጣም ብዙ ነገሮች ተፈጥረው ነበር። እንግዲህ አረጋግተ ነው የተቀመጥነው። ስለዚህ እስኪ ለምን እኛንን ሊያስወጣንስ ሞከረ? ሂድ ከዚህ ብዙ ነገሮች ነው ሊፈጥር የነበረው ድምጻችንን ሲሰማና ያው ተረጋግተን ተቀምጠናል። እስኪ ስላሉት ጉዳዮች ስለ ባለቤትየዋም ጤንነት ከዚህ በፊትስ እንደዚህ አጋጥሞታል የሚለውን እያንዳንዱ ነገር አብረን የምናወራ ነው የሚሆነው። ትልቅ ጉዳይም ስላለ ዛሬ ይዘን የመጣ ነው። ትልቅ ጉዳይ ስላለ እሱንም ወደ በኋላ አብረን የምናየው ነው። መልካም ቆይታ ይሆንላችሁ። እንግዲህ ሮቤል ያው አላቅም ምን ሰምተህ እንደሆነ እኛን ለማስወጣት የሞከርከው የነበረው ቆይ ማለት እንግዲህ ባለፈው በሰላም ነበረ ካንተ ጋር ስናወራ የነበረውና በአንዴ እንደዚህ ልትቀየር ቻልክበት ምክንያት ምንድን ነው? ያው እንደሰማሁት ከሆነ ታማ እንደሄደች ነው የሰማሁት ሐኪም ቤት። እኔ ምንም ያው አልነበርኩም በሰዓቱ እና ያው በእናንተ መንስኤ በእናንተ ምክንያት እንደዛ እንደሆነች አስቤ ነው እንግዲህ ቅድም ያው እንደዛ ያልኩ
እና ስላስረዳኸኝ ምን ስላልከኝ ስለነገርከኝ ነው ያው የተረጋጋሁት እንጂ ምንም ሰሞኑን ደህና አልነበርኩም። 4 ቀን ሙሉ በጣም ተጨነቄ ነበረና ያው ሄጄ እንዳልጠይቃትም እንግዲህ ምንም አማራጭ የለኝም። የቤቱንም ሁኔታ ቴኬር ለማድረግም እሷም ስለምታስፈልግ ሰራተኛ የመጀመሪያው ቀን ላይ ብቻ ሄዳ ነበር። ያው ደም ሰጣታለች። እንደው ጥሩ ሰው ነች በጣም። ያው ዘመድ አለች። ያው በጣም ጥሩ ሰው ነች። ደማቸው ይመሳሰላል መሰለኝ። የምታይባቸው አንድ አይነት ስለነበር እንዳጋጣሚ። ከዚህ በፊት እንደዚህ ነገር አጋጥሟት ያውቃል እንዴ መቅደስ? እንደዚህ ሞደቅ ነገር እንደዚህ ህመም ምናምን አለባት? እንጃ ያው እኔ ራስ ያዞረኛል ምናምን ትላለች እንጂ ሌላ ነገር እንኳን እንደዚህ አጋጥሟት አያውቅም። እንዲህ ወድቃ ምናምን አታውቅም። ያው አንቺ ሳይተሽ ታውቂያለሽ? ምናልባት እሱ አንዳንዴ ስትናደድ ምናምን ራሴን አዞረኝ ምናምን ትላለች። የዛን ቀንም አዝሯት ነው መሰለኝ የወደቀችው። እንደ አጋጣሚ በነገራችን ላይ ገፍተሻት ነው የዛን ሰዓት። ያው እንደ ድንገት ስንተጋገር ነው የወደቀችው። ያው እኔም ያ ይፈጠራል ብዬ አላሰብኩም። ያው እኔም ጥሩ ስሜት ላይ አልነበርኩም። እሷም እንደዛው በመሀል በአጋጣሚ ሌላ ነገር ተፈጠረ። ያው ግን ምንም ብትበድለኝም ምንም ክፉ ነገር ብታደርግ እኔ ለእሷ ህይወት ከመስጠት ደም ከመስጠት ወደኋላ አላልኩኝም። አይ ጥሩ ነው እንግዲህ እኛ እውነት ለመናገር አድንቀንሻል እንደዚህ ምክንያቱም ባለፈው ስታወሪን ስትጨቃጨቁ የነበረው ጥሩ ሰው እንዳልሆነች ለእሷ መጥፎ ስታስቢ እንደነበር እንደውም ከዚህ ቤት መውጣት ነው የምፈልገው እያልሽን ነበርና አሁን ድረስ እንደው ቤት አለሽ ለእሷ ደም ሰጥተሽ ብዙ ነገሮች አየንና እውነት በጣም ጥሩ ሰው ነሽና እሱ ነገር በጣም እንትን ብሎናል። ቆይ እና አሁን እሷ ቤት ባለመኖሯ የተሰማ ነገር አለ? ያው እንግዲህ ምንም አማራጭ የለም። ያው በህመም ስላመማት ያው እንግዲህ መታከም ስላለባት ነው እንግዲህ 4 ቀን ምናምን እዛ ሐኪም ቤት የቆየችው እንጂ ያው ከባድ ነው። ያው ይከብዳል እንግዲህ ያው ባለቤትም አይደለች እንዴት አይከብድም? እንግዲህ ባለቤትህ አንተ 4 ቀን ሙሉ ውጪ ያደረች ማለት እንግዲህ ከባድ ነው እና ብቻ ትንሽ እግዚአብሔር ይመስገን አሁን ደህና ናት ብሎ ነበር። እንግዲህ ያው እሷ ጠዋት ጠይቃ ደውላ ነበረ ዛሬ ትወጣለች ብሎ ነበረ። እንግዲህ እኛም ያው እሷን እየጠበቅን ነው በጉጉት። ያው በሰላም ትመጣለች ብዬ ተስፋ አደርጋለሁ። ዛሬ እንደምትወጣ እኔም መረጃው አለኝ። ብቻ ጥሩ ጤንነት ላይ እንዳለች ነው እና ያው ጭንቀት እኔም እንደዛ ነው ሌሎችም የተወሰነ ነገር ቢቀር እና ውጤት ምናምን ደግሞ እያልክ ነበር። ምን ሆኖ ነው ውጤቷ? ውጤት ይዤ መጥቻለሁ ምናምን አለ። አንድ የሕክምና ውጤት አለ እጄ ላይ። እስኪ ምን ሆነች? ደህና ነች። ስለሷ ነው ምን ሆነች? ደህና አይደለች እንዴ? ደህና ነች። እና ምን ተፈጠረ ታዲያ? የተፈጠረ ነገር የለም። ይሄን ያህል የሚያስጨንቅ ጉዳይ አይደለም። ችግር የለም። ውጤት እኮ እሷ ጋር ነው እንጂ አንተ ይዘህ መምጣት አልነበረብህም። እንዴት አንተ እጅ ላይ ሊገባ ቻለ ውጤቱ? ችግር የለም። ስለሷም ላይሆን ስለሚችል ይሄ ውጤት እነግራችኋለሁ ወደ በኋላና አንዳንድ ማጣራት ያለብኝ ጉዳዮች ስላለ ነው ስለእናንተ ማወቅ የምፈልገውና እንግዲህ ባለፈው ሳወራ ሰምተሽኛል። የተጨቃጨቅንበትም አንደኛ ጉዳይ አልተውነውም። ያንን ጉዳይ ዛሬ የምንጨቃጨቅበት ነው። አሁን ደግሞ እሱ ወደ ሆስፒታል እንዳይሄድ አይደለም። ምንድነው ባለፈው በቃ ሁለቱ ተጨቃጭቀው ነው ይሄ ነገር የተፈጠረው። ስለዚህ እሷ ሳትመጣ ገባሽ አይደል? አሁን እሷ መታ ጭቅጭቅ መኖር የለበትም። ከዚህ በኋላ ወደ ሌላ ሲሪየስ ኬዝ ውስጥ ወይ ኮማ ውስጥ እስከ መግባት ልደርስ ትችላለች። ስለዚህ እሷ ሳትመጣ በፊት እዚህ ጋር ያለውን ነገር መፍታት አለብን። እውነታውን መነጋገር ያለብንን ማውጣት ያለብን መረጃ ካለ የደበቅሽኝ ነገር ካለ በጠቅላላ ማለት እዚህ ጋር ብንፈታው ጥሩ ነው። እንደ ማለት እሷ ጋር ጭንቀት ምን እንዳይወር ማለት ይኸውልሽ ያኔ አንደኛ ሲያጨቃጭቀን የነበረው ጉዳይ ምንድን ነው? ማታ አብራችሁ ትታያላችሁ ሁለታችሁ ውጪ ላይ ሌሊት 7 ሰዓት ሌሊት 6 ሰዓት ላይ ሁለታችሁ አብራችሁ ውጪ ትታያላችሁ። በቃ ምንም የታየ ነገር የለምም፣ ያየንም ሰው የለም። ዝም ብሎ ነው ሰው እንግዲህ ያው በምስያ እየታያቸው ወይ ደግሞ የሆነ በመንፈስም ታይቷችሁ ይኖራል እንጂ ምንም ነገር የለም። እና ስለ ባዕድ አምልኮም እያወራሽ ነበር። ባዕድ አምልኮ አለባት ምን እያልሽ ነበር? እኔ አልዋሸሁኝም። በቃ ምክንያቱም እሷም በስልክ ስታወራ የሰማሁት ነገር ነው። ምንድን ነው የሰማሽው? በቃ ስለ ባዕድ አምልኮ ምናምን በቃ ከማን ጋር እንደምታወራ አላውቅም። ስለዛ ጉዳይ ብቻ ነው በቃ ስለ ጥንቆላ ምናምን ነው የምታወራው። እኔ ያንን እንትን ብዬ ነው በቃ ለእናንተም የነገርኳችሁ። አልገባንም። ስለ ባዕድ አምልኮ ከምን ጋር የተገናኘ? ከቤተሰቦቿ ጋር ነው? ከእሷ ጋር ነው? በቃ ከእሷ ጋር የተገናኘ ነገር ነው። እሷ በምታደርጋቸው በምትሰራቸው ስራዎች ምናምን ላይ ስለዛ ነው የምታወራው። እንግዲህ ይህን ነገሮች መፍታት ስላለብን ነው እሷ ከመምጣቷ በፊት መፈታት። ምክንያቱም እሷ ከመጣች በኋላ ድጋሚ መታመም የለባትም። እችልች ኮማ ውስጥ ገባች ማለት ነገሮቹ ወደ ሲሪየስ
ኬዝ እየሆኑ ነው የሚመጡት። ዶክተሮቹም የነገሩኝ ነገር ስላለ ነው በሷ ጉዳይ። ከዚህ በኋላ ጥንቃቄ ያስፈልጋት። የተወሰነ ጊዜ ራሷን ማግኘት አለባት። ጭንቀት፣ ንዴት የመሳሰሉት ነገሮች ከአይምሮዋ መጥፋት አለበት የሚሉ ነገሮችን ስለነገሩኝ ነው። በቃ ከዚህ በላይ ምንም እላፊ ነገር ማውራት ያለብን አይመስለኝም። በቃ እንጨርሰው እዚህ ጋር። እሷም ትምጣ፣ ሰላም እንሁን፣ በቃ አለቀ። እናንተም ወደ ስራችሁ ሂዱ። ከዚህ በኋላ ህይወታችን ውስጥ ይብጣችሁ ባትበጠብጡን ደስ ይለናል። ከዚህ በፊት ተዋወቁ ነበር እንዴ ሁለታችሁ? አንቺና እሱ ምን እያወራን ያለው? እኔ እና እሷ የምንተዋወቀው እኮ በሰራተኝነት ወይም ደግሞ የሷ ዘመር ስለሆነች የቤት አጋዥን፣ ያው ሰራተኛ አይደለም የቤት አጋዥ ናት። የሷ ዘመር ነች። እሷ ናት ያመጣቻ ከክፍለ ሀገር። እንግዲህ ያው እያስተማርናት ነው። እዚህ ትማራለች። በቃ እዚህ ነው እኛ ቤት እንደምትኖሩ ቀን ያው እንግዲህ እኔን ታገዘኛለች፣ ማታ ትምህርቷን ትከታተላለች ማለት ነው። እስኪ ስለ ባለቤት ያለን ነገር ንገረኝ። ስለ ባለቤት ያለ ስሜት ስለ ባለቤት ያለኝ ስሜት ምን ብዬ ልንገርህ? በቃ ስለ ባለቤት ያለኝ ነገር ያው ማንኛውም ጋር ያለው እንትን እኔ ጋርም አለ። በቃ ፊሊንግ ያለው ሰው ጋር ያለው እኔ ጋርም አለ። በቃ ምን ሌላ ስለ ባለቤቴ ምን ልንገርህ? ምን ምነግርህ ነገር አለ? ምን የሚነገር ነገር አለ ብለን ነው ማለት። አሁን እሷም ባለፈው ያለችን እንደሰማ ነው አብራችሁ አታድሩም፣ አብራችሁ አተኙም፣ አንተ ሶፋ ላይ ነው የምታድረው የሚል ነገር እና ሚስትህ ነች የምትወዳትም ተፈቅራ ከሆነ ለምን አብራችሁ አተኙ? በማን ችግር ነው አብራችሁ ማተኙት? ምንም ችግር የለም። በቃ ምንም ችግር የለም። ምንም ችግርም የለም። ምንም ነገር የለም። በቃ እንዴት ስፈልግ እሺ አስገባት። መግዲ እንዴት ነሽ? ደህና ነሽ? አሁን ጤንነትሽ እንዴት ነው? ደህና ናት። ዶክተሮች ፍክት ብላለች። ከኔ የአባሎች ጋር ነበረች፣ ከጓደኞቼ ጋር ነበረች። ለዛ ነው እንደዚህ ፏ ብላ የመጣችው። አይ ዋናው እሱ ደህና ሆናለች። በጣም አምሮባታል ራሱ። አይ ዋናው ደህና ነው። ያው ብዙ ዶክተሮቹ ብዙ የነገሩኝ ነገር አለ። ያው ጤንነትሽን አንቺም ነግረውሻል። ራስሽን መጠበቅ አለብሽ። ንዴት፣ ብስጭት የሚባሉት ነገሮች መቅረት አለባቸው ለጊዜው። ያው ደምም ነገር ስላለ ደም ማነስም ምንም አጋጥሞሽ ነበረ። ያው እሷ ነች ደም የሰጠችሽ። ለመናገር ጥሩ ዘመድ ነው ያለች። ያው ሰምቻለሁ። እሷ እንደሰጠች ደም ሰጣሻለች። አመሰግናለሁ። በእናንተ ስለ አመሰግናለሁ። እና እንዳጋጣሚ ሆነ ምንም ቢሆን አመሰግናለሁ። መስኪ እኔ ምንም ቢሆን ያው መቼም ከዘመዱ አያጋመዱ የሚባል ተረት አለና ያው እህት ስለሆንኩኝ የትም አልጥኝም፣ እህት ስለሆንሽም የትም አልጥልሽ። እቺ ልጅ እኮ ባትኖር ኖሮ በቃ ምንም ተስፋ የለሽም ነበር ማለት ነው። እንግዲህ ማለት ነው እንግዲህ ያው የኔ ደም ካንቺ ጋር የማያሰለም የሷ ደም መመሳሰሉ እኔ ራሱ በጣም ደስ ያለኝ። እንደው እውነት በጣም ጽፈራ ነበረ። ደም ፈልጉ ብለው ወደዚህ ሲደውሉ እሷ ናት እንደውም ጎበዝ ናት። የኔ ደም ከሷ ጋር ሊመሳሰል ይችላል፣ ሄጄ ልመርመር እና ልታይ ስትል ሂጅ አልኳት። እኔንም ጥላ ሄደች። ያው እግዚአብሔር ይመስገን ተሳክቷል። ደስ ይላል። ስጋ ተቆርጦ አይጣል። ዋናው ደህና መሆንሽ ነው። እንኳን ደህና ሆንሽ አንቺ። እስኪ ስለ አንቺ ልጠይቅሽና መስከረም የፍቅር ጓደኛ አለሽ እንዴ? አረ የለኝም። ምን ይሰራልኛል? እኔ አሁን ላይ ትምህርት ላይ ማተኮር ነው ማለት። ከወንድ ጋርም ምንም አይነት ግንኙነት ኖሮሽ አያውቅም? ምንም የለኝም። እርግጠኛ ነሽ? ማለት ትምህርት ቤት ላይ ምክንያቱም ትምህርት ላይ ከአንዱ አልገባባም እንዱ ከሰው ጋር ራሱ ገና አሁን 9ኛ ክፍል ሆነች። እንዴት ስለ ፍቅር ምናምን ታስባለች ብለህ ነው እንዴ? አዎ እኮ ማለት ትምህርቷን ሳትጨርስም ቢሆን ወጣት ነች። እኔ እንደዚህ ማደርገው ሴት አይደለሁም። ገና ተማሪ ነች። ተማሪና ደግሞ እንደዚህ አይነት ሀሳብ አይምሮ ራሷን ሊቀረጽ አይገባም። አንተ ራሱ መጠየቅ አይ ከእድሜም አንጻር ብዬ ነው። እድሜም ነው ቤተሰቦቼን ለመጦር ተምሬ ትልቁ ተደርሼ እንዴ ብዙ ማስብ ልጅ ነኝ። የመጣችሁም እኮ ከክፍለ ሀገር እንደዛ እኮ ነው። እዛም ማለት ከክፍለ ሀገር የመጣችሁም በዚህ ምክንያት እንኳን ታቆራኛለች። እርግጠኛ ነኝ። አንቺም ጓደኛ ኖሮሽ አያውቅም? ከማንም ወንድ ጋር ግንኙነት ኖሮሽ አያውቅም? ነገር በቃ ሚስጥሬ ነው። መጀመሪያ ማንም ታይላት ነው። እስኪ እሺ ጠብቁኝ እንዴ። ምን ደህና አይደለሽ እንዴ? እንግዲህ ያው ውጤት ነው። ታዲያ ውጤት ምን ውጤት? ይሄ ውጤት እንግዲህ ማለት የምን ውጤት ነው? ያው አንቺ ደም ሰተሻት የለ እኔማ ሰጥቻታለሁ። ያው ደም ሲሰጥ ደግሞ ብዙ ነገሮች ቼክ ይደረጋሉ። ማለት ያንቺ ደም ወደሷ አንደኛ የደም ታይፕሽ ቼክ ይደረጋል። እና ታዲያ እኔም በሽተኛ ሆኜ ነው እንደዛ ያልኩሽ አይደለም። አይ በሽተኛ ነሽ አላልኩም፣ ግን
ደም ታይፕሽ ቼክ ይደረጋል። በሽታ አለበት የለበትም፣ ሌላ ተጓዳኝ ነገሮች፣ ደምሽ ንጹህ ነው አልተበከለም፣ ሌላ ነገሮች ብዙ ነገሮች ቼክ ይደረጋሉና አንዳንድ ምርመራዎች ደግሞ በሽንትም በደም አይነት ተወስዶ ከሰው የሚደረጉ ምርመራዎች አሉና ያንቺ ደም እንግዲህ ተወስዶ ያው ቼክ በሚደረግበት ሰዓት ላይ ከወንድ ጋር ምንም አይነት ግንኙነት የለሽም ነበር ከዚህ በፊት ነገረች እኮ ምን ማለት ነው የላትም እንደሌላት እኔም እየነገርኩ ነው ሳም እየነገረች እኮ የ2 ሳምንት እርጉዝ ነሽ ምን የምን እንዴት ነው የ2 ሳምንት ነፍሰ ጡር ነሽ ምን እንደምታወራው ይሄው ስለማውጤ ስለማን በያወራ እንደሆነ ታውቃለህ ይሄው ምንድነው የሚወራው አንቺ ታከምሽበት ሆስፒታል ነው ደሟ ቼክ የተደረገውና የምን ውጤት ምንም መረጃ እኔ በሚስጥር ይዤው የማይሆን ነገር ነው ሲጀመር እንጂ የ2 ሳምንት ሲጀመር የተሳሳተ ውጤት ነው 2 weeks pregnancy ይላል ይሄው እኮ ከሌላ ከማንም ወንድ ጋር ግንኙነት ኖሮኛ አቅማሽ አይደለ ተራቂ መስከረም ምንድነው ተረጋግጦ አንተ ቀን ሙሉ ስራ ላይ ነው ሙሉ ከዛ ማታ ትምህርት ቤት ነኝ እኮ እኔ አሁን መጀመሪያ ጠይቄሻለሁ ከወንድ ጋር ግንኙነት ነበረሽ አልነበረሽም የሚለው ጠይቄ ጠይቄሻለሁ አልነበረኝም አልኩ እኮ እሷም ታውቃለች እሱም ያውቃል ከማንም ጋር የለኝም ሲጀመር የሰው የተሳሳተ ውጤት ቀይሮ ሰጥተው በሚለው እንመን አንዳንዴ እኮ ስምም አንድ አይነት ይሆናል እና የልጅም ያባትም ስም አንድ አይነት ይሆናል እኮ የተሳሳተ ውጤት ደግመን ሄደን እንደውም እንመርመር ይሄው ትክክለኛ ምርመራ ውጤት ነው ስለዚህ ከማንም ወንድ ጋር ግን ግንኙነት ኖሮሽ አያውቅም አሁን በቃ ስትነግሪኝ እርግጠኛ ነሽ እኔ እርግጠኛ ነኝ ምንም ከፈለክ እንሂድና ሌላ መስመር አትገፋፋት ይቅርታ ገና ተማሪ ነሽ ትክክለኛ መረጃ ነው እያሳየሁሽ ያለሁት አየሽው አይደል አንቺ ተመረመሽ ሆስፒታል የተሳሳተ መረጃ ሊሆን ይችላል በርግጥ እኔ የታከምኩበት ሆስፒታል ነው ስሙም ትክክል ነው መስከረም ምናምን ነገር ነው የሚለው ቢሆንም ሌላ መስከረም ሊሆን ይችላል በዚህ ነገር እኔ ምን እሱ ልደግፍ አይችልም ከዛ በተጨማሪም ደግሞ ትልቅ መረጃ ይላል ማለት ትልቅ መረጃ እቺ ልጅ ከማንም ወንድ ጋር ግንኙነት ኖሯት አያውቅም ግንኙነት ኖሯት አያውቅም ከማንም ግን ወንድ ጋር ግንኙነት ኖሮሽ አያውቅም ወንድ የሚባል አታውቂም ግራ ያጋባኝ አቀብሉ የካሜራ ወጤት አቀብሉ ምንድነው ሲጀመር ስለምን ተመጣጣው አምጣ እስኪ ስልኩን ቆይ ተረጋግና ምንድነው ግራ ያጋባኝ ያለው ቪዲዮ ደግሞ አንቺ እየወደቅሽ ሰዓት ላይ ያው እኛ አንቺን አፋፍሰን በምንወስድበት ሰዓት አንድ አባላችን እዚህ ቤት ካሜራ አስቀምጦ ወጥቶ ነበር የምን ካሜራ ስለምን ካሜራ ነው የምታወራው አንተ እሱ ቦታው ሰዓት እዚህ ቤት ካሜራ ነበር ይሄው ይሄንን ማየት ይችላልሽ በቃ ኮሶ የለም ንጹህ ነው ሁልሽ እኔ እንደማይ ለማንም ሰው ትንፍሽ ብለሽ እንዳትናገር የሆነ ነገር ታወሪ ይኸውልሽ ያው ምን የነገርኩሽ የተፈጸመው ነገር ታውቂያለሽ ይሄ ነገር እኮ በቃ ብዙ ጊዜ አወራናል በቃ እኔ ለማንም አልናገርም በቃ ምንም ነገር እሷ ጋር ቢሆን መቅደስ ጋር ቢሆን እንደዚህ አይነት ፊት ነገር እንዳታሳይ ወይም ደግሞ እሱ እኮ እንደዚህ ነው ብለሽ የሆነ ፍንጭ ነገር እንዳትሰጫት ለእሷ ይሄን ነገር እሷ አውቀሽ ማለት እኔና አንቺ ገደል ገባን እኔም ገደል ገባና አንቺ ገደል ትገቢያለሽ ስለዚህ ያለሽን አማራጭ በቃ በጥንቃቄ ማድረግ ያለብሽ እንደነበረው በፊት እንደነበረው ማስመሰል በቃ የሆነ እሱ እኮ እንደዚህ ነው ምናምን እንደምትከራከሪልኝ መከራከር የሆነ ነገር ሲፈልጉ በቃ የሆነ ነገር ማለት እንደገረሙ እንደዛ ጋዜጠኞች ነው ምናምን የሚባሉ ታሪኮች ደግሞ እዚህ ቤት ባይወጡ ምን አለበት ይሄ አሳቀውኝ ልሞትን ይበዛል ጀመርኩ እኮ ባለው ነገር ያለ ታው ይውጡ ስለ አንተ እንደዛ ካልኩስ ደግሞ እሷ ለካችሁ ቢሆንስ ምን ይታወቃል ጀመር እሷ ለካችሁ እኮ አልሰማሽ እኔ ፈልጊ ስለኛ ስለተዳራችሁ ምናምን ሰዎች ታውቀው ምናምን እንደዚህ ምናምን ብላ እንትን ያለችውስ እንደዛ ቢሆንስ ያ ነገር ቢሆንስ እንዴ ፈራሁት እኮ ለመናገር ምን ልበል ውጡ እንዳላላችሁ እንግዲህ ያው አስቢው ባለፈው በነበሩ ጊዜም ያው አንቺ ለማስ ሞክር ራሱ ተነስቼ ራፊ ልላት ብዬ እንዴት ብዬ ምን ብዬ ነው ለማን ሊሆን የምትነሳው ለነሳ ለሰማት ቆይ ሱብርነተ አለመሆን ይታወቅ እና ታዲያ እንደዛው ስብሏት አገድርግ ብዬ በቃ እሷን ልጎትታት ነበረ ከዛ የሆነ የሚያረጋጋ ነገር ጽፈልግ ነበር ለማንኛውም
ያ ጊዜ ብታይ በጣም ያለቀው ስማም ያ ጊዜ እንዴት ስማም በዛ ደግሞ እንዴት እንደናፈቅሽ ስማሙሽ ስማሙሽ በቃ ምን ልበልሽ እንዴ በቃ ምንም እንትን የላትም እኮ ፋታ ልሰጠን አልቻለችም። በዛ ላይ በቃ ምን አይነት ረን እንጃ ስደበድብሽ በዛ ላይ ስመታሽ ስትናገር ስተንቋስሽ የእውነት ይነብሽ በቃ በጣም ላስቀይማት ነበረ። ግን ያው ምን ይደረጋል እንግዲህ በቃ ሰሞኑን ከዚህ ቤት ናሽቀረጠረች እንዳትቶሎ በተገላገልናት እንዴ። እና በተረፈ አንቺ ምን ተናገረች እንዲህ ማታ ላይ? ቆይ ደግሞ ማነው ስለኔና ስላንቺ ውጭ እንደወጣ ምናምን የሚነግራት? ስጀምር የተሰርሰታቂ ወረኛ ነገር እኔ ሳስበው እሷ ሴትዮ የሆነ ነገር ሴራ እያሴረች ይመስለኛል። ለምን እኛን እየጠበቀ ይሆን? እኔም ግራ ተገባሁ። መጀመሪያ ጊዜ የመጣ ጊዜ ጋዜጠኛው ውጭ ላይ የሆና ሲለኝ አንቺ የለብሽም ነበር። በጣም ተደናግጬ ያረን የጭራሽ እንኳን ውጭ ልውጣ ይቅርና ቤት ውስጥ ራሱ የቤት አጋዣችን ናት እሷ ናት የሆነ ቦታ ላይ የምትሄደው ምናምን አልኩኝ። ከዛ ምንም ሊያምን አልቻለም። በቃ ውስጡ ምንም በቃ ከዛ በቃ በጣም ግራ ተገባሁ። ከዛ ምን ቢያስብ ወይ ደግሞ ጭራሽ ደግሞ እሷ አይቼሃለሁ ግን በቃ መናገር ፈርቼ ነው ምናምን ገብቼ ቀደም የምተኛው ደግሞ ለዚህ እየወጣች ታያለሽ መሰለኝ። ምክንያቱም ከአልጋዋ ላይ ስትወጣ ምናምን ትከታተላለች ይመስለኛል። እኔም እኮ እንደዛ ነው ግን እንደዛ ልትከታተለኝ እንዴት ልትከታተለኝ ቻለች ታዲያ? እና ታዲያ ለምንድን ነው ቅድም ለጊዜት ከኔ ጋር አይተኛም ሁሌም ለዛ ነው እኮ እነሱ እንዲመጣ ያደረኩት ምናምን አለች። ምክንያቱም አንተ እየወጣ ስለሆነ ስቷ ምናምን ታያለች። ያው ለሽንቴ እንደምወጣ ምናምን ትጠይቃለች እኮ ለምረ ወጣ ሆና ስትለኝ ያው ለሽንት ቤት ሂጂ ነው አንቺም ከማስቸግርሽ ደክመሽ ተለምትገቢ አልኳት። ይሄ ቀን ነበር ይናፍቀኝ ራሱ ስማ ተገላግል በቃ ወደ መኝታ እሺ እንዳትለኝ ምን ጥልሻለሁ እንትን እኮ የለም ምንም ብታይ ነገር የለም። አስከረምና ሮቤል እንዴ ምንድን ነው እሱ? ምን እያሰገሩ ያለው ሲጀመር አንተ እሺ ቆይ አይደለም ቆይ መቅደስ ተረጋጊ። ሮቤልና መስከረም ነው ያቻለው እንዴ ቆይ ሲጀመር ይሄ ውጤት አንቺ እኮ መድኃኒት አላልኩሽ ነበር እንዴ? መድኃኒት ቆይ መድኃኒት እየተጠቀምሽ እንዴት ታፍሽ ትችላለሽ? ቆይ ምን አልገባኝም። እንዴት እንደዚህ ሊሆን ይችላል? እሺ ያው አልገባኝም። ቆይ አንቺ ቆይ እንዴት እንደዚህ ሊሆን ይችላል? ቆይ መድኃኒት እየተጠቀምሽ አልነበረ እንዴ? እሺ እየሰማኝ አዎ እኮ በስነ ስርዓት ያለው ቪዲዮ ላሳየሽ እኮ በስነ ስርዓት ይሄ ሰውዬ ያያል። እንዴት ሊሆን ይችላል ታዲያ? እንዴት ጭራሽ ደግሞ ከማየትም አልፎ ከገዛ ዘመድሽ ጋር ግንኙነት ነበረው። መስከረም ያረገዘችው ከሮቤል ነው። ምንድነው ያረጋቻላችሁ? ቆይ ይኸውልሽ ተረጋጊ መቅደስ ተረጋጊ። አይደለም ቆይ እኔ ግራ እየገባኝ ቆይ አይደለም ግራ እየገባኝ እሺ ምንድነው ያረጋቻላችሁ? ሮቤል ተረጋጊ ዞር በይ ቆይ ተረጋጊ ዞር በይ ስለዚህ ምንም የሚያገባሽ ነገር የለም። ምን ማለት ነው? ምንም አያገባሽም። ምንም አያገባሽም። ሰምኛሽ መስከረም አያገባሽም። ይኸውልሽ መቅደስ ተረጋጊ። መጨናነቅ መናደድ የለብሽም ብሎሻል ዶክተሩ። እባክሽ ቆይ ተረጋጊና እረፍት አድርጊ። ቁጭ በይ ተረጋጊና ና ቁጭ አንቺ ቁጭ ምንድን ነው ያደረጋችሁት? እኔ ምንም አውቀው ነገር የለም። በቃ ለዚህ ሁሉ ነገር ያደረገኝ እሱ ራሱ ነው። እሺ አይነ ስውሩ ለምንድን ነበር ራስን እንደ አይነ ስውር አድርገህ የሸወድክ የነበረው? አዎ እስካሁን ድረስ እንዳይነ ስውር አድርጌ ነው እየተጨፈሉት። በቃ ሁሉ ነገር ሰው ታውቃለች። ሁሉ ነገር ሰው ታውቃለች ማለት በእኔ ላይ እየተጫወተች ያለችው እኔ ላይ እያደረገች ያለችው ነገር በሙሉ እንዳለ የሆነ የሚያስደስታት ነገር ያለ ይመስላል። ግን እሷ ተሳስታለች ማለት በቃ ሁሉ ነገር አሁን ይሄ የምታየው ንብረት ይሄን ድርጅት ምናምን ብላ የምታወራው ስለራሴ ድርጅት የምታወራው እንዳለ በሙሉ የራሳችን ንብረት ነው። በቃ እኔም ሲጀመር እንደዚህ የመኪና አደጋ አጋጠመኝ። አዎ የመኪና አደጋ አጋጥሞኛል። ግን እንደዚህ አይነት ስውር ሊያደርገኝ የሚያስችል ነገር አይደለም። በቃ እንደውም ይሄን ብካት በማግኘት ነው ይሄን ነገር ወደዛ ነገር ውስጥ እንድገባ ያደረገኝ ማለት አልገባንም። ስለዚህ መኪና አደጋው ምናምን እያንዳንዱ ነገር ውሸት ነው እያልከኝ ነው? የመኪና አደጋው እውነት ነው። ግን የመኪና አደጋ በሚያጋጥመኝ ሰዓት አይኖችን ለማጣት ምንም የሚያስችል ነገር አይደለም። ብዙም ትልቅ አደጋ የተባለ አይደለም። ግን በቃ እኔ ፈልገው ነበር። በምን መበቀል ፈልግ ነበር ስል በቃ መጣልኝ ይሄ ሐሳብ።
ከዛ ወደዚህ እንደዛ ሀሳቡ ነው ወደዚህ ቀየርኩት። ምን ነው የምትበቀለኝ? ምን ነገር እንደምበቀለሽማ በደንብ አርግሽ አሳመሽ ምን አድርጌ ነው? ምን ጥፋት አግኝተህ በደንብ አሳመሽ በደንብ አርግሽ ተሳመሽ ከነ ቤተሰቦች በደንብ ያውቁታል ሁሉም ነገር። ቤተሰቦችን ደግሞ እዚህ ጋር ታንሳቸው። ቤተሰቦችን እዚህ ጋር ታንሳቸው። ተረጋጊ መቅደስ። ጭራቸው ልሾ የማይሆን ነገር ውስጥ አትገባቢ። የማይሆን ነገር ውስጥ አትገባቢ። እቺን ሴትዮ ከፊት ለፊት ዞር አድርግልኝ። ተረጋጋ ነው ብቻ እስካሁን የሸወርከው ይበቃል። እሷ መረጋጋት ያለባት መኖር አለባት። አንቺ መረጋጋት አለብሽ። አንቺ ነሽ እንጂ እኔ ስተው የነበረው ምንድነው እኮ የተፈጠረው ነገር ለምን አትናገር እኮ? እኔ የተፈጠረው ነገር ልነግርህ እኮ እሷ ነች አላናገረለች። ቁጭ ላይ መቅደስ ምንድነው የተፈጠረው? ይኸውልህ ይሄ ንብረት የምትለው ይሄ ገንዘብ የምትለው ይሄ ትልቅ ድርጅት የምትለው እንዳለ በሙሉ የቤተሰቦቼ ናቸው። ሙሉ የቤተሰቤ ነው። የሷ እኔ ቤተሰቦቼ በጣም አላቸው የተባሉ ቤተሰቦቼ ናቸው። አላቸው የተባሉ ቤተሰቦቼ ከዛም አልፎ የሷ እህት ወንድሜን አግብታ አሰቃይታው አሁን ላይ አይነ ስውር ሆኖ እኔ ነኝ እየደገፉት ያለሁት። እኔ እየጠርኩት ያለው እኔ ነኝ። ማታ ትወጣለህ ከሰው ጋር ትታያለህ የምትለኝ፣ አዎ እውነት ነው እወጣለሁ። ወንድሜን ለማከም ወይ ደግሞ ወንድሜ የሆነ ነገር ለማድረግ ስለምወጣው፣ እሷ ግን አንድም ቀን ቅንጣት ያህል ተሰምቶት አያውቅም። ሁሌ የምታስበው ስለ ቪላ ቤቷ ነው፣ ስለ ሁሉ ነገር ምትለው የሌለ ታውቂዋለሽ እኮ እራስሽ አሳምረሽ ታውቂዋለሽ። እንዴት ያንን የሚያክል ድርጅት ከቤተሰቦቼ እንደወሰራችሁ፣ ቤተሰቦቼን እንዴት እንደቀወሱ እብድ የኔ ቤተሰብ ከአንተ ቤተሰብ አንድ ገንዘብ አልወሰዱም። ምንም ተወራ። አንቺ ቆይ ምን አንቺ ስለምትዋሽው አንቺ ራሱ ምን አይነት ካጂነስ ጀመረ? ደረቅ አይነ ደረቅ ጭራሽ አሁንም ሌላ ቲያትር ልትሆንብኝ ነው። እኔ እውነቱን ልንገርህ በቃ ከአቅሜ በላይ ሆኗል። ልነግርህ ነበር በቃ እኔ እንደውም ቅድም ልነግርህ ነበር፣ ግን የእሷ ሁኔታ ምን አይነት ሁኔታ ላይ እንዳለች ምን አስመሳይ እንደነበረች እውነታውን እንትን ልልህ ነበር። አሁንም ሌላ ውሸት እየዋሸ ሌላ ቲያትር እየሰራህብን ነው። ስማ ቅድም ያለችው ሰምተሃል? ቤተሰቦቿ እንደዚህ ሲያወሩ ስለ ጥንቆላ በቃ እኔ ሳስበው እንደዛ ነገር ነው። ቤተሰቦቼ ይወጡ እኔ አሁን ቤተሰቦቼ እናትና አባቴ በህይወት የሉም። አብደው ምን ብለው በቃ በህይወት የሉም። አሁን ላይ ኦልሬዲ እንደሞቱ ነው የማውቀው። ግን ወንድሜ ግን እስቲል አለ። ወንድሜ አንድ ወንድም አለኝ። እሱም ያለኝ ወንድሜ የእሷ እህት አግብታው አሰቃይታው እንዴት ልበልክ ወንድ እንደዚህ እንዲሰቃይ መሰቃየት ያለበት ሁሉ አይመስለኝም። የእውነቴን ነው የምልክ እና በቃ በጣም ነው ህሊናዬ የሚወቅሰኝ የአንድ ወንድሜን እንደዚህ በመሆኑ ቤተሰቦቼን ሳላድናቸው ወንድሜ እንደዚህ ከሚሆን ብዬ በቃ ይሄ ነገር ሀሳብ ሲመጣልኝ ወደዚህ ሀሳብ ውስጥ ገባው። በቃ ምንም አማራጭ የለኝም። ወዴትም የምሄድበት ነገር የለም። በእኔ ቦታ ላይ ብትሆን አንተ በእኔ ቦታ ብትሆን ትረዳኝ ነበረ። አንተ አስበው ምንም ያክል ድርጅትና ትልቅ የባለሀብት ልጅ ሆነህ በአንዴ አመድ ስትሆን በአንዴ አንድ ሰው ሲገዛ አስበው። እኔ እንግዲህ ይኸውልህ ምንም የሚያገናኛን ነገር የለም ከሷ ቤተሰቦች ጋር። በቃ የሷ ቤተሰቦች በቃ የኔ በቅናት መንፈስ ተነስተው ነው መሰለኝ ቤተሰቦቼ እንደዚህ ያደረጉ አሳበዷቸው። ቤተሰቦቼ አሁን ላይ በህይወት ይኑሩ አይኑሩ አላውቅም፣ ግን አንድ ወንድም እንዳለኝ አውቃለሁ። እሱም አንድ አይነ ስውር ነው ወንድሜ፣ ትክክለኛ አይነ ስውር ነው። ይሄ ነገር እውነት ነው ውሸት ነው? ያው ምን ከሆነ አሁን እንደዚህ ብለን ታዳምጣው ጭራሽ አይነ ስውር ነው። ሌላ ትወና እየተወና አሁን ሌላ እየተወና ወንድም አለ ሀረለ ወንድምን ሄደን እናናገራለን። ይሄ ነገር ውሸት ይሁንነት እሺ ቆይ ይሄ ሁሉ ነገር ተፈጠረ። ታዲያ እሷን ማስረገዙ ምንድነው? እሷ ጋር መማገጡ በቃ እኔ እሷ አለችኝ፣ ግን እሷ የማርገዝ እድል የላትም። ሞክሬያለሁ ግን ምንም ነገር አትችልም። ማንሽ ነው ማርገዝ አትችልም። ብዙ ነገር ሞክሬያለሁ፣ ግን በቃ ምንም ሞክረናል። በብዙ ነገር ሞክረናል፣ ምንም ነገር አሁን አስፈላጊ አይደለም መቆየት አለብን እያልክ ነበርከው። አይ እኔ አላልኩም ሲጀመር፣ እኔ አስፈላጊ አላልኩም። በቃ ሞክረን ከዛ በኋላ ምንም አልተሳካ ሲል በቃ እኔ ታዩ በቃ ምናምን ብያልኩ በቃ እንትን ማለት ጀመረ። ለምን በለኝ ለሷ ሞራል ለሷ ብዬ ተጨነቂ ነው አስቤላን ነው እንደዛ ያልኳት እንጂ ድሮ ገና ነው እንትን እንደሆነች ያወቁት። በቃ ማርገዝ እንደማችል ያወቁት ለዛ ነው። ስለዚህ ቤተሰቦችህ ላይ የደረሰው ነገር ለመበቀል ነው እዚህ ቤት የገባው እንጂ ከሷ ጋር ፍቅር ኖሮ የሷ ጋር ግንኙነት መስረት በቃ እኔ በቃ ቤተሰቦቼ እንደዛ ስለዚህ እንዳለ እስካሁን ሲወራ የነበረው ውሸት ነው ማለት ነው። አንተ ጫኝና አውራጅ ነበርክ። ጫኝና አውራጅ ሆነ ገብተህ የራሷ ድርጅት ሁሉም ነገር ውሸት ነው። በቃ እኔ ጫኝና አውራጅ ነህ ምናምን ያለችኝም ውሸት ነው። የገባሁት እንግዲህ በማናጅመንት ነው የገባሁት። እኔ የድርጅቱ ዋና ማናጅመንት ሆኜ ነው የገባሁት። የራሳችን ድርጅት ነው፣ የአባቴ ድርጅት ነው። አባቴ ላቡን ጠብ አድርጎ ስንትና ስንት መስዋዕት ከፍሎ ከእናቴ ጋር ያንን ድርጅት ያቋቋመው። ቤቱም ቢሆን በያለበት ቤቶች አሉ፣ ቪላ ቤቶች፣ እነሱ ቢሆኑ የራሳችን ናቸው። አንደኛው የወንድሜ ነው
አይነ ስውር ወንድሜ የሱ ነው። ሲያገባት ሚስቱን ሲያገባት በቃ ተዋደው ነው ወደው ነው ያገባችው። ከዛ በኋላ ቪላ ቤት ገዛላት። ቪላ ቤቱን በራሷ ስም ነው የገዛላት። መኪና በራሷ ስም ነው የገዛላት። ከዛ በኋላ ነው በቃ ሁሉ ነገር አመሰቃቅላ እንዳልነበረ አርግታ ህይወቱን ምስቅልቅል አርጋ ባንዴ እንደዛ ያደረገችው ወንድሜን። አራመኔ ናት። እንደዚህ እንዳትመስልክ። የሷ ቤተሰቦች በጣም ጨካኝ ናቸው። የኔን ቤተሰቦች ያሳብሯቸው የሷ ቤተሰቦች ናቸው። አይውልክ እኔ እስካሁን ድረስ ዝም እያልኩ ነው። ይኸውልሽ ሮቤል እኔ ጋር ያደረገው ሳይንስ ስለ ቤተሰቦቼ ከፋት አታውራው። ይኸውልሽ መጀመሪያ ተረጋግልሽ። አንቺ ራስሽ ከኔ ጋር ላይፍ አታውሪ። ምንም ነገር አታውቂም አንቺ። ይኸውልህ እስካሁን የሚያወራ ምንም አንዳች ተጨባጭ ወሬ የለውም። ዝም ብሎ ነው ይዘባረቅልህ ያለው። እንዴት ብላ እንደዚህ ልታምር ትችላለች? እንዴት ብላ እንደዚህ ልታምር ትችላለች? ለምን አይነት ስውርነት እንዳልሆን ስለተጋለጠብህ ነው ሌላ ታሪክ የምታወራው? እኔማ ልንገርሽ እሺ እንደዚህ ይኸውልሽ እንደዚህ ይሄንን ነገር እኮ አንድ ለምን አስፈለገ ይሄን ሁሉ? ይኸውልሽ እኔ እኮ ይሄንን ነገር አንድ ቀን ይፋ ላወጣው ነበር። እኔ ራሴ ልሽ የራሴን አይነት ውርደት ስለሰራህ ነው ሌላ ታሪክ እንዲታዘንልህ የምትፈልገው? በተአምር እኔ ከዚህ በኋላ ምንም የማዝንበት ነገር የለም። ምንም የምጨቀንበት ነገር የለም። ምንም የማስበው ነገር የለም። አንድ ለቤተሰቦቼ ነበር ማስብ። ቤተሰቦቼም አብደዋል የሉም። ሁለተኛ ለወንድሜ ነበር የምጨነቀው። ለሱም ደግሞ ደርሼለታለሁ። አሁን ላይ ስላንቺ ማንነት ስላንቺ ምንነት ሁሉ ነገር አጣርቼ ደርሼበታለሁ። ስለዚህ ከዚህ በኋላ ምንም የምጨነቀው ነገር የለም። ለማን ብዬ ነው የምጨነቀው? ወንድም ምናምን አይነ ስውር ምናምን የሚልክ ውሸቱን ምንም አይነት አይነ ስውር ወንድም አለው። በእርግጥ አይነ ስውር አይደለም። እንዴት አወቅሽ? አግኝተሽ ታውቂያለሽ? በአካል መቶ ያውቃል እኮ ቤታችን። ለምንድን ነው የማላውቀው? አይነ ስውር ምናምን ያለ ሌላ ታሪክ የሚፈጥርልህ ውሸቱን ነው። እኛ ይኸውልሽ ወንድሙን ሄደን እናወራለን እኮ ችግር የለም። ይቻላል። አይነ ስውር ይሁን አይነ ስውር አይሁን ይቻላል። ጥሩ ነገር ደስ ይለኛል። ገባሽ አይደል? ነገር ግን ይሄ ነገር ውሸት ሆኖ ከተገኘና ሲያወራው እያንዳንዱ ነገር ልክ ሆኖ ከተገኘ እያንዳንዱ አሁን ያወራው ነገር በሙሉ ውሸት ነው። ገባሻል? እሺ ድርጅቱ አሁን ላይ የምታስተዳድሩ ድርጅት ከየት የመጣ ድርጅት ነው? እሺ ቤተሰቦቼ ያንተን ቤተሰቦች ሰው አይ አይደለም። ከየት የመጣ ነው? መጀመሪያ ከየት የመጣ ነው? ሰርተው ነው ቤተሰቦቼ ምን ማለት ነው? አይደለ ሰርተው አይደለ? ያን የሚያክል ድርጅት ያን የሚያክል ቪላ ቤቶች ሰርተው እነሱ አመጡ። ቤተሰቦች እንዴት አመጡት? እንደዚህ ብለህ የምታወራው የቤተሰቦቼ ነው ብለህ የምታወራው? የኔ ቤተሰቦችማ ከድሮም ጀምሮ ሀገር የሚያውቃቸው ናቸው። ላባቸውን ጠብ አድርገው ያንን ድርጅት የኔ ቤተሰብ ላባቸውን ጠብ አድርገው መስራት አይችሉም። ድርጅቱ ስቲል በነበረበት በድሮ ድርጅት ስም እኮ ነው ያለው። አሁንም ያለው እንደዛው እኮ ነው። ምን ማለት ነው? ስለዚህ እያንዳንዱ ነገር እኛ እናጣራለን። እያንዳንዱ ድርጅቱ የማን ነው? እኔ ምልክ እያንዳንዱ ሄደህ ብታጣራ እውነታውን ትደርስበታል አንተ። ታዲያ ቆይ እሺ ይሄ ሁሉ ነገር ተፈጠረ። እቺ ልጅ ምንም በማታውቀው ለምንድን ነው እንደዚህ አይነት ነገር የተፈጠረባት? ይኸውልህ እኔ በሷ ቦታ አንድ ነገር እፈልጋለሁ። እኔና እሷ በቃ ሳናቅ ነው ይሄ ነገር የተፈጠረው። ሳናቅ ማለት በቃ ቪዲዮ ላይ ያሳየው እኮ ሳናቅ ምን ማለት ነው? ስልክ አውቃለሁ እኮ ይኸውልህ የራሳችን የሆነ ግንኙነት እንዲኖረን እኔ ማለት ፈልግ ነበረ። በቃ ከሷ ጋር ግንኙነት እንዲኖረን በቃ የሆነ ስላፋት ምን ስንላት በቃ እሷም ተቃለለች። ከዛ በኋላ የሆነ ሰዓት ሳናስብ የሆነ ነገር ውስጥ ተገኛል። ከዛ በኋላ በቃ ነፍሰ ጡር መሆኗን ግን በተአምር አላወኩም ነበር እኔ። ይህን እኮ ሁሌ የምታደርጉት ነገር ነው። ሁሌ ማታ አብራችሁ ነው የምተኙት። ከእሷ ጋር አተኛም። ሶፋ ላይ ተኛ ይባላል፣ ግን ከእሷ ጋር ነው የምተኛው። ውጪ ከእሷ ጋር ትታያለህ። ገባህ አይደል? ሳታስብ ነው የምታደርገው። ሳታስብ ነው ውጪ የምትወጣ። በዛ ላይ ቪዲዮ ላይ እኮ አይተናል አይደል እንዴ? ቪዲዮ ላይ ያሻሻት ምን እያልካት እኮ እሱን እኮ ነገርኩህ እኮ እኔ ነገር ያለው እኮ እሱን እኮ አዎ ቪዲዮ ምናምን ያልከው ቪዲዮ ስታሳያት ነው ያየሁት እኔ እንጂ አላየሁም። ለመደባበቅ ነው አሁን ሌላ ታሪክ እያወራህ። እኔ ምንም ለመደባበቅ አይደለም። ይሄ ነገር ወንጀል ከሆነ ምንም እንትን የለውም። ኦኬ ራስን ነፃ እያደረክ ነው አሁን ያለው። አይ እኔ ራሴን ነፃ እያደረኩ አሁን ራስን ነፃ በቃ ምንም እንዳልተፈጠረ እኔ ራሴን ነፃ ነኝ እያልክ ነው። እኔ ራሴን ነፃ ነኝ ብዬ እንትን አላወራም አሁን ላይ። ሲጀመር ምንም አይነት ግንኙነት ባይኖራችሁ ሁለታችሁ እንዳጋጣሚ የተፈጠረ ነገር ቢሆን እንዴት ገላን ልታጥብ ቻለች? ገላ ማጠብ ደረጃ የደረሳችሁት እኮ ሁለታችሁ ስለተቀራረባችሁ ነው። ገባህ? ታዲያ ምን ላይ አሁን ላይ እንትን የተባለው የተመረመረ ተባለ እንጂ ከኔ መሆኑ ምን ይታወቅና ነው ሲጀመር? አሁን ይበቃችኋል። በቃ እውነቱን ማለት በቃ እስከዛሬ አሁን አርግዝሻልም አልከኝ። ሁሉም ነገር የሆነው ከመጀመሪያም ጀምሮ አስገድዱኝ። በቃ ምን እያወራሽ ነው ሲጀመር? የማስገድድ ነው በቃ የማስገድድ ታውሪ አስገድድሻለሁ ሲጀመር አስገድድሽ ነው። በእናትህ ዝም በል ከቻልክ ዝም በል በቃ። ምን እያወራሽ ነው? ምን እያወራሽ ነው? ሮቤል ዝም በል እሺ። እሷ የምትለውን ልተዋሽ ነው። አንቺ እዚህ ጋር ጣልቃ መግባት የለብሽም። ዝም በል። ለምንድን ነው ጣልቃ ባልገባ? ጣልቃ አትገቢም ሲጀመር። ይኸውልሽ ሲም መጀመሪያ አስገድድሽ ነው። ከቻልክ በቃ ታዲያ አስገድድሽ አስገድደኝ ነው በቃ። አስገድድሽ ኮነ ታዲያ ምን አልነገርሻትም? ትላለሽ እንዴት ነው የምነግራት? አይደለም ይሄንን ልናገር ቀርቶ አይነ ስውር መሆንን እንኳን እንድታውቅ አትፈልግም ነበር እንዳትነግራት።
ብላል። ታዲያ ለምን እንትን አለ? ታዲያ መጀመሪያ አሁን እሱ ለእሱ ያሳያት ቪዲዮ ላይ ራሱ ምንድን ነው ያልከው? ምን አልኩስ? ጀመር እኔ አይነ ስውር መሆኔ ማንም ማወቅ የለበትም። ካወቀ ግን አሳይሻለሁ። አዎ እሱ ብያለሁ። አዎ ብያለሁ። ግን በቃ በዚህ ያስፈራራኝ እኮ ነው እስከዛሬ ስትጫወትብኝ የነበረው። እሷ ጋር ታድራለህ አታርም። ገላን እንኳን እንዳጥብህ የምታደርገኝ እኔ ነበር። በግዴታ ነው ገላውን የሚያሳጥብሽ? በተአምር እኔ በግዴታ በገላ ጠብኝ ብዬ ተለቀም። ይኸውልህ አየሁ ብትዋሻት ማዋሸት የለባትም ነበር። ቤተሰቦችን በቃ እንደሚያጠፋብኝ አንቺ እንደሚያጠፋ ሁሉም ነገር እንደሚያጠፋብኝ ነገረኝ። በቃ እኔ እንዴት ላድርግሽ እንዴ? እኔ እኮ ለእናንተ ስለ እኮ የሁሉ ስቃይ እስከዛሬ ሳይ የከረምኩት እንዴ። እሺ ምን ላድርግ? ስለዚህ እያንዳንዱ ነገር ጀርባ አንተ እጅ አለበት ማለት ነው። እኔ ምንም እጅ የለበትም ይልኩ እኔ እጅ ያለበት እዚህ ቤት ከሷ ጋር ሊኖር ይችላል እንጂ ሌላ ነገር ምንም አይነት እጅ የለበትም። እሷ ለመበቀል ስል በቃ እኔ ላይ ሲጫወትብኝ ነበር። አስገድዶሽ ነው ይሁን ነገር ተከሰተ ማለት ነው። አስገድዶኝ ነበር ሲያደርገኝ ነበር። እንግዲህ እኛ በምናጣራው እናጣራለን። ቤተሰቦቼ ምኖች ያልከው ይጣራል። መድኃኒት ለምን አልወሰድሽም ምናምን ይላል። መድኃኒት እንኳን እንደወስድ አይፈቅድልኝም። እንድታረግዥ ይፈልግ ነበር። ስለዚህ ይሄን እያንዳንዱ ነገር እናጣራለን። ከዘመዴ ባል ጋር እንዴት ልማግጥ እችላለሁ? እንዴት እንደዚህ አይነት ነገር ላደርግ እችላለሁ? መቅደስ አንቺ ተረጋጊ። አሁን ይኸውልሽ ዶክተር ያለሽ ሰምተሻል። መናደድ የለብሽም። አሁን ሌላ ነገር ውስጥ መግባት የለብሽም። ይሄ ነገር ይጣራ። መጣራት ባለበት መልኩ ምናልባት ቤተሰቦችም ወንጀለኛ ከሆኑ እነሱንም እንጠይቃለን። ማንም የሚቀር የለም። እህትሽ ብሏል። እህትሽ ወንጀለኛ ከሆነች እንጠይቃለን። የኔ ቤተሰቦች ምንም አይነት ወንጀል የለባቸውም። እሱን እናጣራለን። ራሱን ነፃ ለማውጣት ነው እንደዚህ እየተባረከ። እሱን እናጣራለን። የውሸትም ይሁን የእውነትም ይሁን እኛ ማጣራት ባለብን መልኩ እናጣራለን። እኔ መጀመሪያም ነግሬሻለሁ፣ ማጣራበት የራሴ መንገዶች አሉኝ ብዬሻለሁ። በዛ መንገድ እኔ ማጣራት ያለብኝ ነገር አጣራለሁ። ለጊዜው ግን አንተ እስካሁን ስትሰራው የነበረው አይነ ስውር ነኝ ብለህ እነሱን ብቻ አይደለም ማህበረሰቡን፣ እኛን፣ ሚዲያውን ሁሉን ነገር ስሸውድ ነበረ። በሱ ጠይቃለሁ። ሌላው ቀስ ቀስ ተባለ ይጠራባል። ችግር የለም። እሷ እንግዲህ ማለት አሁን ላይ የ2 ሳምንት ነው እርግዝናው። ማስወረድ ፈልጋለሁ። መቼም ቢሆን የእሱን ልጅ በሆድ ሽክም መኖር አልፈልግም፣ መውለድ አልፈልግም። እስኪ እሱን ከዶክተር ጋር ሄደን የምንነጋገር ነው የሚሆነው ይህን ጉዳይ ከዶክተሮቹ ጋር ሄደሽ መቼም ቢሆን የእሱን ልጅ እንጂ አንቺ በራስሽ አሁን ምንም አይነት ውሳኔ እንዳትወስኝ። ለጊዜው እኛ ጋር ትቆያለሽ። አንቺም እንግዲህ መቅደስ አይዞሽ። ይሄን ጉዳይ እስኪጣራ መጨረሻው እንግዲህ ሶስታችሁም ከኔ ጋር ነው የምትቆዩት። ይሄ ጉዳይ መጨረሻ ማግኘት አለበት። ስለዚህ ነው ተነስ